ነገር ጅማ ያሉ ሰዎች ያውቃሉ። ወንድ ኪንግ አቤት አቤት። እሺ አርካኑ ሶላት ስንት ናቸው? እስኪ ስለ ሶላት ህፃን ልጅ የሚያውቃትን ጥያቄ ልጠይቅህ። አርካኑ ሶላት ስንት ናቸው? አምስት ናቸው። አይደለም ተሳስተህ። አምስቱ ወቅት ሰላት ለምሳሌ አልጠየቅኩም። እሱ ቆይ እሺ ዋጅባት ሶላት ስንት ናቸው? ወንዴ ይሰማሃል? የዋጅብ ሰላት አምስት አይደሉም? አሁን ለምሳሌ ጠዋት ሱቢ ሁለት ረካ አለች። አይደለም እስከዚህም እውቀት የለኝም፣ ግን ስለ እስልምና አንዳንድ ራሴ የምጠይቀው ጥያቄ አይደለም። ማንኛውም አልመለስካቸውም። እሺ ከእስልምና እንደተወጣ ያደረገህ ምንድን ነው? በቃ አንተ አልመለስካቸውም፣ ስህተት ነው። እሱን ተው። አሁን ጅማ አካባቢ ነው የምኖረው፣ ብዙ ሰው ያውቃል። እናት አባት ቤተሰቦቼ እንዳለ ሙስሊም ናቸው። እንደተወጣ ያደረገህ አንድ ነጥብ ንገረኝ፣ ምንድን ነው? አንደኛ ነጥብ ከእስልምና እንደወጣ ያደረገኝ ነገር መጀመሪያ እስልምና ካየ ነው። እነዚያን ከመለስንልህ ወደ እምነት ትመለሳለህ። እንዳንደክም ለጥያቄዎች መልስ ከሰጠሁ ከእስልምና እንድትወጣ ያደረገውህን ወደ እስልምና ትመለሳለህ። እመለሳለሁ። ኦኬ አንድ ያዛል አድርግና እንቀጥላለን። አላሁ አክበር አላሁ አክበር أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمدا رسول الله حي على الفلاح حي على الله أكبر الله أكبر لا إله إلا الله اللهم صل وسلم على نبينا محمد اللهم رب هذه الدعوة التامة والصلاة القائمة آت محمد وسلة الفضل والعافية وآت بك لا تكفي بآته واغفر الله رب الإسلام. እሺ ጥያቄ ምን ነበር? ከእስልምና ልትወጣ ያደረገህን አንደኛ እስኪ። አንደኛ ከእስልምና እንደወጣበት ያደረገኝ ነገር ትንሽ ታሪኩ ብዙ ነው፣ ግን እኔ የራሴ ጥያቄ አለኝ። የሆነ ማዘር ታማ ነበረ በሆነ ሰዓት እና እዚሁ ጅማ አካባቢ ነው የምኖረው፣ ሰው አሰርቶባት ምናምን ማለት ነው። ከዛ እዚህ ሼህ አብደላ የሚባል ላይ መስጂድ የሚያሰግዱ አሉ። ብዙ ጊዜ መድኃኒት እናመላልሳት ነበር እና ያ ነገር እየተሳካ አይደለም። ለኔም ደግሞ በቃ በጣም ከባድ ጊዜ ነበር እና ከጓደኛዬ የሆነ እንደ መድኃኒት ነገር አይነት ቤተክርስቲያን እዚህ የሆነ ሚካኤል ቤተክርስቲያን አለ እዚሁ ጅማ ነው እና ከዛ እዛው ሰርኩኝ ወጣ ዳነች በቃ። አንደኛ ነገር መዳም የሚባል ነገር አለ በሃይማኖት አንድ በል። ሁለተኛ ነገር ደግሞ ስለ ሃይማኖቱ ማጣራት ጀመርኩኝ። እኔ ድሮ ማቀው በቀብር ስትጠየቅም እንደዚህ አይደለም፣ በቀብር ትጠየቃለህ የሚባል ነገር አለ። አሁን ማረቡኮ ማዲኑ ከምናምን አውቃለሁ። እስልምና ያደኩበት ነገር ነው። እንድትወጣ ያደረገህ ነጥብ አንሳ ነው የተባልከው። ከይርታጋ እንደወጣ ያደረገኝ አራት ነጥብ ምንድነው? እስልምና በፊት አለ ካልከኝ ማስረጃ የታለ? ማስረጃ አሁን ከድጃ ናት አንድ ብላ የተቀበለችው። ከእስልምና እንድትወጣ ያደረገህ ነጥብ የትኛው ነው? የትኛውን ቁርአን አንብበህ ነው? የትኛውን ሐዲስ አንብበህ ነው?
ያልተቀበልከው የቁርአን አንቀጽ ወይንም ሐዲስ ሙስሊም እንደነበርክ እየተናገርክ ነው ወይንስ እምነት አልባ ሆነህ አሁን ጥያቄዎችን እንዳዲስ እየፈጠርክ እየጠየቅክ ነው? ከቁርአንና ከሐዲስ ላይ ከእስልምና እንድትወጣ ያደረጉህ ጥቅሶች ወይንም አስተምሮት የትኛው ነው? ጥያቄ አትፍጠር። እዚህ ጋር እናውቃቸዋለን እነሱ ጥያቄዎች። አስተምሮቱ ነገርኩህ እኮ እስልምና በፊት አለ የሚል ቃል የለም። በቃ አሁን ድሮም ልክ ጁማ የለም ለስሚል በቁርአን ላይ የለም የለም አይደል? ምክንያቱም ቁርአን ነው በቃ ሰው በቁርአን ነው የሚያምነው አይደል እንዴ? በቁርአን ነው ሁሉም ሰው የሚያምነው። ከቁርአን ውጪ ሌላ አይነት ነገር የለም። ዋሽተሃል። በቁርአን ላይ ከነቢይ መሐመድ በፊት እስልምና ያስተማረን የለም እያለ ነው ሰው። ቁርአን ላይ ነፋለ ማስረጃ እናሳየህ። አሁን ከየት ነው የምታሳየኝ? በቁርአን ላይ ብለህናል አይደለ? ራስህ አሁን በቁርአን ላይ እናሳየህ የቀደሙት ነብያት ሁሉ ሙስሊሞች እንደነበሩ አነሳ እንዳውጣው እንዴ። በቁርአንማ ልታሳየኝ ትክክል አይደለም እኮ። ስለዚህ ሙስሊም አልነበርክም ማለት ነው። የቁርአን ተከታይ አልነበርክም። እሺ የቁርአን ተከታይ ነህ ብለህ የምትቀበለኝ ከሆነ መጀመሪያ የወረደው ቁርአን ይቅራ ነው አይደል? አዳምጥ። ለምን ተዋሻለህ ታዲያ? በቁርአን ውስጥ አንብቤ አላገኘሁም ከነብዩ መሐመድ በፊት አይደለም። እኔ እሱ የኔ ጥያቄ አልገባኝ መሰለኝ። እኔ ቁርአን ላይ መጀመሪያ የወረደው ይቅራ ነው አይደል? ይቅራ ሙሉ ቁርአን ይቅራ ነው ወይንስ ሌላም አለ? እሱም ብቻ ነው አንብቤ ነበር። እስከ ሱረቱል በቀራ ከቁላላው ልክ እስከ ሱረቱል በቀራ አለ ያ ቁርአን አይደል እንዴ? አውቃለሁ እኮ የና አክል የጠፋኝ ነገር የለም። ግን እኔ የሚል ምን እንደሆነ ታውቃለህ? በሙሉ ቁርአን ውስጥ ባነበብከው ውስጥ እስልምናን የሰበከ ነብይ ያለ የለም ከነብዩ መሐመድ በፊት? በቁርአን ከሆነ አልቀበልም፣ ግን ያለ ቁርአን ሌላ ካመጣኸኝ ይቀበላለሁ። ምክንያቱም በፊት ቁርአንን ተቀብያለሁ። ቁርአን ደግሞ የወረደው ወንድ ነብዩ በቁርአን ላይ የለም ብለህ ቅድም ተናግራለህ። አልተናገርክም። ለምን ተዋሻለህ? እስልምና ታዲያ በቁርአን እንዴት? አሁን ለምሳሌ አንድ ጥያቄ ልጠይቅ። እሱ አዳምጥ የተልከውን በቁርአን ውስጥ አንብቤ እስልምናን ከነብዩ መሐመድ በፊት ያስተማረ እንደሌለ አገኘሁኝ እያልክ አልተናገርክም እንዴ? ቅድም ከቁርአን በፊት ነው ያልኩኝ። ቁርአን አሁን ለምሳሌ መሐመድ ላይ ነው። ምክንያቱም ላኢላሀ ኢለላህ ሙሐመድ ረሱሉላህ ብለህ አይደል የምትቀበለው? አይቻርላ ውሸታም አጭበርባሪዎች ናቸው። በቁርአን ውስጥ አንብቤ አንድም ከነብዩ መሐመድ በፊት እስልምናን የሰበከ አላገኘሁም ማለት እናሳየህ ስንለው አይ ከቁርአን አልፈልግም ማለት። ለምን ታፍራላችሁ በእምነታችሁ? በእምነታችሁ ለምን ታፍራላችሁ? አይ እኔ ክርስቲያን ነኝ ብሎ ቢጠይቅ ቅድም አስተናገድኩት እኮ መለስኩለት። ሌላም ጥያቄ ብትጠይቅ ነው እንደዚህ መዋሸት አይቻልም። ከኛ ጋር ማጭበርበር አይቻልም። አዲስ ጥያቄ እየፈጠረ እንደሆነ እኔ ተረድቻለሁ። በመጀመሪያ አላስኬደችውም። እናቴ ታማ ጸበሎ ስጃት ምናምን ይሄ እንደማያስኬድ ስለሚያውቀው ምን አለ? በእስልምና ውስጥ ስህተት ስላገኘሁ አለ። በእስልምና ውስጥ ስህተት አገኘሁ የሚለው ሰው ከእስልምና ወጣሁ የሚለው እስልምና ላይ ለጠየቀው ጥያቄ አጥጋቢ መልስ ሳያገኝ ጊዜ መሆን አለበት። ስለዚህ በቁርአን ውስጥ እስልምናን የሰበከ ከነብዩ መሐመድ በፊት አላገኘሁም ቢል አንድ ሰው ትክክል ነው። እርሳቸው ብቻ ከወዲሁ የሰበኩት እንዴት የእርሳቸው ብቻ እምነት ሊሆን ይችላል? አንዴ ልቀጥል። ቀጥሉ ልጆች ልስገድ። ኦኬ አነስም ፎሎ አድርጉ 2100 ሰዎች ቀጥል። ብዙ ማስረጃዎች ነቢያት ኢብራሂም ሁሉ ነቢያት ሙስሊም ነበሩ። ምንም የሚያከራክር ነጥብም አይደለም። አንድ ሰው ሙስሊም ከነበረ አክቹሊ የሚያየው ቁርአንን ስለሆነ ቁርአን ላይ ደግሞ ሙስሊም አልነበሩም ብሎ ማለት ድፍረት ነው። ራስ ትልቅ ድፍረት ነው። ሙስሊም እንደነበሩ ብዙ ማስረጃ አለና ማለት ነው። አሮን አለ አሮን ኦኬ፣ እኔ ጋር በጣም እንትን እያለ ነው። እስኪ ትንሽ ልቆይና ምናልባት ከተስተካከለ ከቀደም ጀምሮ በጣም እየተገናኘ ነው። ኦኬ፣ አሁንም እየተቆራረጠ ነው እኔ ጋር። እሺ በቃ ሌላ ትንሽ ጠብቁኝ፣ እዚሁ ሳልወጣ ማለት ነው። ገና ከተስተካከለ እንቀጥላለን። ክርስቲያኖች ግቡና መልስ ሰጣላችሁ ማለት ነው። ጥያቄ አለን እንዲሁም ደግሞ መጠየቅ ትችላላችሁ። ግቡ ክርስቲያኖች ካላችሁ ማለት ነው።
ክርስቲያኖች ካላችሁ ገስት ላኩ። ኦኬ ፋሩቅ አለ አለው። ሰላም አለይኩም ወራህመቱላሂ ካላችሁ የሰውላትነት መስጋት የሚችሉ ሰዎች ካላችሁ فذرهم يخوضوا ويلعبوا حتى يلاقوا يومهم الذي يوعدون يوم يخرجون من الأجداث سراعا كأنهم إلى نصب يوفضون خاشعة أبصارهم ترهقهم ذلة ذلك اليوم الذي سمع الله لمن حمده الله አነስንና ፋሩቅን ፎሎ አድርጓቸው። እዚህ ያላችሁ ፋሩቅንና አነስን ፎሎ አድርጓቸው። ብዙ ነው የምትጠቀሙት እና የሚፖስቱት ቪዲዮ አለ። በተለይ ፋሩቅ በጣም ብዙ ቪዲዮዎችን ይፖስታልና ሪፖስት አድርጉላቸው፣ ሼር አድርጉላቸው፣ ኮፒ ሊንክ አድርጉላቸው። በጣም ነው የሚደክሙበት ቪዲዮውን ደግሞ በዛ ላይ እና ፎሎ አድርጓቸው። ባልክ እኛ ካላገዝናቸው ማን ነው የሚያግዛቸው? እኛ ፎሎ አድርገን እንድናበረታታቸው إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا كل نفس بما كسبت رهينة إلا أصحاب اليمين في جنات يتساءلون عن المجرمين ما سلككم في سقر قالوا لم نك من المصلين ولم نك نطعم المسكين وكنا نخوض مع الخائضين وكنا نكذب بيوم الدين حتى أتانا اليقين فما تنفعهم شفاعة الشافعين فما لهم عن التذكرة معرضين كأن
مستنفرة فرت من قسورة بل يريد كل امرئ منهم أن يؤتى صحفا منشرة كلا لا يخافون الآخرة كلا إنه تذكرة فمن شاء ذكره وما يذكرون إلا أن يشاء الله هو أهل التقوى وأهل المغفرة. الله سمع الله لمن حمده. الله السلام عليكم ورحمة الله. السلام عليكم ورحمة الله. እሺ ሰላም አለይኩም። አሁን መቀጠል እንችላለን። አይ ቲንክ ማለት ነው። ክርስቲያኖች ካላችሁ አንድ ቁጥር ጻፉ፣ ገስት ላኩ። ጥያቄ ያለው የትኛውም ክርስቲያን መግባት ይችላል። ጥያቄ ያላችሁ ክርስቲያኖች መግባት ትችላላችሁ። ፋሩቄ ካለህ ቀጥል። አይ ሰላም አለይኩም ወራህመቱላሂ ድጋሚ ሁላችሁ ዛህራን አነስ ለሁላችሁም ያላችሁ አንድ ሰዎች ሰላም አለይኩም ብያችኋለሁ። ጋይስ ክርስቲያኖች ካላችሁ ጥያቄ ካላችሁ ክርስቲያኖች መቀጠል ትችላላችሁ። ታስ ደግሞ ቅድም በተነሳው ነጥብ ላይ I have evidence so ካለ ቀጥል ይችላል። ዛህራ ቀጥይ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ መልስ ነው። ሰላም አለይኩም ሰላም። ፎሎ አድርጓቸው እሺ። ፋሩቅንና አነስን ከላይ መልካሙን ምንም ገብቷል። አይሽ መልካሙ አለ መላኩ መላኩ አለ። ኦኬ አይ ቲንክ መላኩ የለም። ኤኒዌይ ክርስቲያኖች ካላችሁ ግቡና ስላሴን የሚያስረዳ ክርስቲያን ካለ ገብቶ እዚህ ስላሴ አስተምሮ የሚያስረዳ ካለ ገብቶ ማስረዳት ይችላል። ጥያቄ ያለው ነው መቀመጥ ይችላል። ይሰማል? ቀጥሉ። ይሰማል። ኦኬ አይ ክርስቲያኖች ካላችሁ ግቡ ገስት ለካችሁ ስላሴ የሚያስረዳ ክርስቲያን ካለ የክርስትና ቤዚክ የሆነ አስተምሮቱን ዶክትሪን ኦፍ ትሪኒቲ ክርስትና መጽሐፍ ላይ አለ ብሎ ዲፌንድ የሚያደርግ ክርስቲያን ካለ እምነቴን በክርስትና ማስረዳት እችላለሁ። ኦኬ የማምነውን እምነቴን መጽሐፌ ላይ ማስረዳት እችላለሁ። መጽሐፉ ላይ ብቻ አይደለም፣ ነገራችን ላይ ቀደምት አባቶች ላይ ራሱ የክርስትና ቀደምት አባቶች አሉ አይደል? ተርቱሊያን፣ ጃስቲን ማርቲን ነው ኢቭን እነሱ ራሱ ይዤ ማስረዳት እችላለሁ የሚል ክርስቲያን ካለ ገብቶ ማስረዳት ይችላል። ስላሴን ኢቭን የፈለገው የኢየሱስ አምላክነትን በመጽሐፍ ቅዱስ ላይ ማስረዳት የሚችል ክርስቲያን ካለ ገብቶ መግባት ይችላልና ክርስቲያኖች ካላችሁ ገስትካችሁ ግቡ፣ እንጠይቃላችሁ ማለት እስከዛ ሀሳብ ካለ አንዳንድ ሀሳቦች እናነሳለን። ቀጥል አንስ። ኦኬ ቢስሚላህ ወደ ሀሳቡ ስንመጣ ማለት ነው ያጀማ ሁላችሁም ክርስቲያኖች ካላችሁ ገስትልካችሁ መግባት ትችላላችሁ። አሁን መጽሐፍ ቅዱስን እናነሳና እናወራለን ማለት ስለ ስላሴ ከተወራ አይቀር ስላሴ መጽሐፍ ቅዱሳዊ ነው ወይ የሚል ክርስቲያን ካለ ይሄው መግባት ይችላል። ስላሴን ማሳየት የሚችል መጽሐፍ ቅዱስ የሚያስተምረው አንድ አምላክ እሱም አንድ ፐርሰን አንድ አካል እግዚአብሔር አብ ብቻ አምላክ እንደሆነ ነው የሚያስተምረው። ኖ አይደለም ተሳስታችኋል የሚል የትኛውም ክርስቲያን መግባት ይችላል። ገብቶ ከኛ ጋራ አክቹሊ ኢንጌጅ ማድረግ ይችላል ማለት ነው። እዚህ ላይ ብቻም አይደለም አባቶች ላይም ማስረዳት የሚችል ካለ ማስረዳት ይችላል። እነዚህ ሶስቱ አንድ አምላክ እንዴት እንደሆኑ ማስረዳት የሚችል ክርስቲያን ካለ ገብቶ ማስረዳት ይችላል ማለት ነው። እነዚህ ሶስት አካላት አሉ፣ አብ፣ ወልድ፣ መንፈስ ቅዱስ
ሶስቱ ምንድን ናቸው? የተለያዩ አካላት ናቸው። ይሄ አይደለም፣ ይሄ አይደለም፣ ይሄ አይደለም። ይህን ካልን በኋላ አንድ አምላክ ነው የምትሉበትን አናሎጂ ገብታችሁ ማስረዳት ትችላላችሁ ማለት ነው። this is called logical problem of the trinity። ይህንን ማስረዳት የሚችል ክርስቲያን ካለ ማስረዳት ይችላል። ይሄ ሶስት አካል እንደዚህ ቆጥራችሁ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ካላችሁ በኋላ እነዚህ አንድ አምላክ ናቸው ስትል አንድ አምላክ ናቸው ያለው ስትለኝ በየትኛው አናሎጂ፣ በየትኛው መስፈርት፣ በየትኛው ሂሳብ ቆጥረ ሆነው ይህን ማስረዳት የሚችል ክርስቲያን ካለ ገብቶ ማስረዳት ይችላል እኮ። ግባ መስኪ አስገባኝ ያለች ነው ነግቢ። እነዚህ አንድ አምላክ ናቸው የሚል የትኛውን አናሎጂ ተጠቅማችሁ ነው? እነዚህ ሶስት አካላት 1 2 3 ካሉ አንድ አምላክ ያላችሁት በምን አናሎጂ ነው? ለምሳሌ ፋሩቅ ምሳሌ ነው የምሰጠው። ፋሩቅ አክቹሊ ሽማግሌ አይደለም። ይሄ ፋሩቅ ነው ብንል ይሄን ደግሞ ለምሳሌ ሳላ እንበል። ከዛ በራሴም ልስጥ አነስ እንበል። አነስ ፋሩቅ ከዛ በኋላ ሳላ ካልን በኋላ አንድ ሰው ነው ያለው አይባልም፣ ሶስት ሰው ነው ያለው። ይሄን አስረዱ ክርስቲያኖች። እንዴት ነው ሶስት አምላክ ሆኖ ሳለ አንድ አምላክ የምትሉን ነው?